አፍሪካ የኤአይ እጣ ፈንታ ለመቅረጽ ንቁ ተሳትፎ እንድታደርግ መጠየቁን ወደ ተመለከተው ሌላኛው መረጃችን እናልፋለን። አፍሪካ ከውጭ የሚመጡ የኤአይ ቴክኖሎጂዎችን በቀጥታ ከመቀበል ይልቅ በአህጉሪቱ ያሉ የንግዱን ማህበረሰብና ተጠቃሚውን ፍላጎት የሚመልሱ መፍትሄዎችን በማዘጋጀት የኤአይ የወደፊት እጣ ፈንታን በመቅረጽ ረገድ ንቁ ተሳትፎ ማድረግ አለባት ተብሏል። ይህ የተባለው ከሰኔ 17 እስከ 18 ቀን 2018 ዓመተ ምህረት በአዲስ አበባ ይካሄዳል የተባለውን ዓለም አቀፍ የሳይበር ደህንነት ጉባኤ አስመልክቶ በተሰጠ መግለጫ ላይ ሲሆን ጉባኤው የአፍሪካ ዲጂታል ቴክኖሎጂ እንቅስቃሴ በዘመነ ኤአይ የተጋፈጣቸው ያሉ ፈተናዎችና መተግበር ያለባቸው መፍትሄዎች ላይ እንደሚያተኩር ተነግሯል። አቤል አበበ ተጨማሪ አለው። የሰው ልጆችን ህይወት በብዙ መልኩ ማቅለሉ የሚነገርለት የሰው ሰራሽ ልዕቀት ወይንም አርቲፊሻል ኢንተለጀንስ ቴክኖሎጂ በሌላ በኩል ደግሞ በዲጂታል መጠቀሚያዎች ላይ እየተመሰረተ ያለውን ዘመነኛውን የሰው ልጅ አኗኗር አብዝቶ ፈተና ውስጥ እንደከተተው እየታየ ነው። የሰው ሰራሽ ልዕቀት ስራችንን አቅሎታል የሚሉ ግዙፍ ዓለም አቀፍ ተቋማት በአንጻሩ ደግሞ የጥቃት ተጋላጭነታችንንም ከፍ እንዲል ምክንያት ሆኗል ባይ ናቸው። በአህጉሪቱ ከሚስተዋለው የዲጂታል ግንዛቤ ማነስ ጋር ተያይዞ በዚህ ፈተና ይበልጥ ተጋላጭ እንደምትሆን በምትጠበቀው አፍሪካም ስጋቱ ወቅታዊ ከመሆኑ ጋር ተያይዞ በዚሁ ጉዳይ ላይ የሚመክር ጉባኤ በኢትዮጵያ ሳይበር ሴኩሪቲ ማህበርና በተመድ የአፍሪካ ኢኮኖሚክ ኮሚሽን ትብብር ስለመሰናዳቱ ተነግሯል። Alongside these opportunities come significant challenges. ከነዚህ እድሎች ጎን ለጎን ጉልህ ፈተናዎችም ይመጣሉ። ምርታማነትንና ፈጠራን የሚያሻሽል ተመሳሳይ የኤአይ ቴክኖሎጂ ውስብስብ የሳይበር ጥቃቶችን ለመሰንዘር፣ የሐሰት ምስልና ድምጾችን ለመፍጠር፣ ማጭበርበርንና አሁን እንዳሉ የደህንነት ስጋቶችን ለማጋነን ጥቅም ላይ ሊውሉ ይችላሉ። የኤአይ ጥቅሞች እያደጉ ሲሄዱ የኛም የአስተዳደር፣ የስነ ምግባር፣ የስጋት አስተዳደርና የሳይበር ደህንነት አቀራረቦች አብረው ማደግ አለባቸው። ይህ ኮንፈረንስ እጅግ በጣም አስፈላጊ የሆነውም ለዚህ ነው። Risk management and cyber security. This is why the conference is extremely important. የመከላከል አቅም እና ይህን ቴክኖሎጂ በፖሊሲ ጋይድ በማድረግ የገቨርናንስ ኢሹ የኢንሲደንት ሪስፖንስ እንግዲህ የጥቃት ግብረ መልስ የመስጠት እና ክሪቲካል የምንላቸው ኢንፍራስትራክቸር ላይ የሚደረጉ ጥናቶችን እና በተጨማሪ ለዚህ ሁሉ ትልቁ የሰው ኃይል ነውና የሰው ኃይልን በማዘጋጀት ደረጃ አስፈላጊ የሆኑ እነዚህ ትልልቅ ጉዳዮች በጥልቀት የምናገርበት ይሆናል። ለአብነትም የወርልድ ኢኮኖሚክ ፎረም የ2026 ሪፖርትን ብንመለከት 86% የሚሆኑ ተቋማት ከኤአይ ጋር የተዛመዱ የሳይበር ጥቃቶች እየጨመሩ እንደሆነ አሳውቀዋል ነው የሚለው። ይህንኑ ቴክኖሎጂ የታከኩ የማታለያ ኢሜል መልእክቶች ቁጥርም በ84% ከማደጋቸው ባለፈ ኤአይ ከቀደሙ ቴክኖሎጂዎች በላቀ የማጭበርበር ሂደትን 4 እጥፍ አቅሎታል ነው የተባለው። የዚሁ ፈተና ተጋላጭ በሆነችው አፍሪካም ዜጎችም ሆነ ራሳቸው አልሚዎች የሚያምኑባቸው የዲጂታል ስርዓቶችን መገንባት አስፈላጊ ስለመሆኑ ነው የጉባኤው አዘጋጆች የተናገሩት። Citizens must trust that their data is protected. ዜጎች መረጃዎቻቸው የተጠበቁ መሆናቸውን ማመን አለባቸው። ንግዶች በሚሰሩባቸው የዲጂታል መድረኮች ላይ እምነት ሊኖራቸው ይገባል። መንግስታት ወሳኝ አገልግሎቶችን የሚያቀርቡትን ስርዓቶች ማመን አለባቸው። ባለሀብቶች በዲጂታል መሰረተ ልማት ደህንነትና ጥንካሬ ላይ እምነት ሊኖራቸው ይገባል። ያለ እምነት ዲጂታል ትራንስፎርሜሽን ሙሉ አቅሙን ማሳካት አይችልም። በአፍሪካ የሳይበር ሴኩሪቲ ኬዝ ስተዲስ ኢምፕሊሜንቴሽን ኤክስፒሪየንስን ዶኩመንት የምናደርግበት ነው። የሪጅናል እና ክሮስ ቦርደር የሆነ አገር አቋራጭ የሳይበር ሴኩሪቲ ኮኦፕሬሽን በተለይ በአፍሪካ የአፍሪካ ሀገራት ትልቅ የትብብር መድረክ ያስፈልጋል። በአፍሪካ ዩኒየን የተለያዩ ፖሊሲና ስትራቴጂዎች ይዘጋጃሉ። ይህን ግን ኢምፕሊሜንት ለማድረግ እጅግ በጣም አስፈላጊ ነው። አንጋፋና አዳዲስ የሆኑ 20 የቴክኖሎጂው ዘርፍ ተቋማት በአፍሪካ የተተገበሩ የሳይበር ጥቃት መከላከያ አሰራሮችን ጭምር ለእይታ ያበቁበታል በተባለው በዚህ ጉባኤ ላይ 21 የጥናትና ምርምር ውጤቶች ቀርበው ውይይት ይደረግባቸዋል ነው የተባለው። ከሰኔ 17 እስከ ሰኔ 18 2018 እንደሚካሄድና አፍሪካውያን ብሎም ዓለም አቀፍ የቴክኖሎጂ ዘርፍ ሙያተኞች እንዲሁም ፖሊሲ አውጪ የሆኑ የዘርፍ ተቋማት ይሳተፉበታል በተባለው በዚህ ጉባኤ ላይ አፍሪካ የሰው ሰራሽ ልዕቀት ቴክኖሎጂን ከመቀበል ይልቅ እንዴት የራሷ ማድረግ ትችላለች የሚለው ጉዳይ ዋና አጀንዳ ሆኖ ይመከርበታል ነው የተባለው። Not only how to strengthen cyber security capabilities across various sectors. በተለያዩ ዘርፎች የሳይበር ደህንነት አቅሞችን እንዴት ማጠናከር እንደሚቻል ብቻ ሳይሆን አርቲፊሻል ኢንተለጀንስን በኃላፊነት በአስተማማኝና ሁሉንም ባካተተ መልኩ እንዴት ጥቅም ላይ መዋል እንደሚቻልም
ጭምር ማሰብ አለብን። ውይይቶችን በኤአይ አስተዳደር፣ በዲጂታል እምነት፣ በአስተማማኝ ዲጂታል ትራንስፎርሜሽን፣ በወሳኝ መሰረተ ልማት ጥበቃ፣ በሳይበር ጥንካሬ፣ በክህሎት ልማትና በትብብር ላይ ያተኩራሉ። በሌላ ቦታ የበለጸጉ የኤአይ ቴክኖሎጂዎችን ዝም ብለን ተጠቃሚ ብቻ መሆን የለብንም ብለን እናምናለን። አፍሪካ የንግዱን ማህበረሰብና የተጠቃሚውን ፍላጎት የሚያሟሉ አዋጭ መፍትሄዎችን በማዘጋጀት በመለየትና በመተግበር የኤአይ የወደፊት ዕጣ ፈንታን በመቅረጽ ረገድ ንቁ ተሳትፎ ማድረግ አለባት። that of the user community.